I'm Julie. እንዴ አልወጣሽም እንዴ እስካሁን? እንዴ አሁን አንቺ ምን መስል እኮ ልጅ አይቼ ቆንጆ ናት ቆንጆ ናት ወይ? አይ አይደለችም። እኔ ቆንጆ አይደለሁ? ኖ አንቺን የምትመስል እኮ ነው ያልኩት። አንቺን የምትመስል ሴት አይ ጆኒ ጁጁንሱ ጆኒ የምትባለው ልክስክስ ማለት ነው። በቀርነሽ ማለሽ የምትባለው ምንሽ ነው ጆ እንደዚህ ቪዲዮ ጆኒ አፉን ማዘጋት ፈልጋለሁ። I'm not just like the rest of you. I'm stronger. I'm smarter. ራቁቴን ልብሴን አውልቄ ምናምን አረ በእናታችሁ ይሁን እኔ ሴት ነኝ አገሬ ላይ እንኳን መኖር አልቻልኩም። እኔ እናቴን ለማየት ከሩቅ አገር ነበር የመጣሁትና በጣም ደከመኝ። ሰዓትና ጊዜ አልነበረ፣ መሽቷል። መኪና ስላልነበረ ሆቴል ገባሁና ሰላም እህት እንዴት ነሽ ምን ልታዘዝ አለኝ። አይ አልጋ ፈልጌ ነበር ብዬ ስል ብራዘር ሰላም ነው እንዴት ነህ አለኝ። ድንግጥ አልኩና ዝም እሺ ፋይዳ ካርድን አምጣልኝ ሰጠሁት። ይሄ እኮ ሴት ነው አለኝ። ኧረ አዎ እኔ እኮ ሴት ነኝ ይሄ እኮ የኔ ነው አልኩት። ትቀልዳለህ እንዴ ያንተን ፋይዳ ካርድ አምጣ ምናምን። ኧረ ወንድሜ የኔ ነው ምናምን ስለው አይደለም እባክህ ትቀልዳለህ ምናምን ሰዓትና ጊዜ ልኝ ቶሎ አምጣ ምናምን ብሎ ጓለ። ከዛም በኋላ እንዲያምነኝ ብዬ ማለት ነው እንዲያምነኝ ብዬ ፓስፖርቴን ሁሉ ሰጠው። ፓስፖርቴን አለ። ኧረ በፍጹም አላምንም። እሺ እና ታዲያ ምንድን ነው የማደርገው አልኩት። የራስን ፋይዳ ካርድና የራስን ፓስፖርት ስጠኝ አለ። ያለኝ ይሄ ነው አልኩት። እሺ ነው ምንድን ነው የማደርገው ስለው ከዛም በኋላ የሆነ ሰውዬ መጥቶ ኧረ እባክህ ፍታ ልጅቷ ደግሟታል ልተኛበት ምናምን ብሎ ሲለው ሴት ናት እንዴ ምናምን ሲል በምን አወቅህ አንተ ሴት መሆኗን አለ። ሀዛኔ ደግሞ ግዴታ እኔ አውልቄ ማሳየት አለብኝ ማለት እኔ በየጊዜው ከማንም ሰው ጋር ስገናኝ ራቁቴን ልብሴን አውልቄ ምናምን ኧረ በእናታችሁ ይሁን እኔ ሴት ነኝ ሴትነቴን እንድታውቁልኝ እፈልጋለሁ ብዬ አዋጅ ማወጅ አለብኝ? አልገባኝም። ምንድን ነው እሺ የሚሻለኝ? ቀሚስ ስለብስ ወንድ ልጅ ከመቼው ነው ቀሚስ የሚለብስ ይላሉ። ሱሪ ስለብስ ደግሞ ሱሪ ለምን ትለብሳለህ ይላሉ። እሺ ምን ልልበስ? ኬሻ ልልበስ? በቃ አንተ አትዘን፣ አይዞ ያጋጥማል። በቃ እንደዚህ አይነት ነገር እግዚአብሔር አንዳንዴ የሆነ ነገር ሲያሳጣ ለመልካም ነው። ሙሴ እንደዛ ያከማቸው ሀብት ሁሉ ተወሰደበት፣ ልጆቹ ሞቱ፣ እንደዛ በደዌ በቁስል ተመታ። ግን እግዚአብሔርን በጽናት ታግሰው ገብቷል። መታገስ አለበት። ሙሴ እንደዛ በቃ ያከማቸው አሰረሙ በናገን ክርትላ ጆሮ ደግፋቱንብኝ እና መጽሐፍ ቅዱስ ላይ እኮ ነው የሚለው። ታዲያም እሱ ይወራል ኢዮብም ቢሆን ያው ነው እና የስም ኖርማል ነው እና መጠንከር አለብህ። እግዚአብሔር በተሻለ በረከት ነው የባረከው ልብ ብለህ ካነበብከው። ስለዚህ አይዞ በቃ መከዳት ያለ ነው ገብቶሃል። እንደዛ አብርሃም ወንድሞቹ ከርተውት በባዕድ ሀገር በባርነት ሲሸጡት እዛ ግብጽ ሀገር ሄዶ እግዚአብሔር ለክብር አበቃው። ያን ሁሉ ፈተና አልፎ እና አብርሃም በዛ ሁሉ ፈተና መሀል አልፎ እሱስ ቢሆን አብርሃም ዮሴፍ ነው እንዴ ብቻ ማንም ይሁን ማንም ለበረከት ነው በቅቷል። እግዚአብሔር ለመልካም ነው ሁሉን ነገር። አትዘን በቃ ምንም እንዳይከፋ ገብቷል። በልጅ ጦት የምትሰቃየው ያቺ ቀን ኦኬ ጋይስ ሶ ኧረ ጉዴ ቪላ ጣላ። እሺ ተማሪዎች ቻፕተር 9 ጨርሰናል። ቻፕተር 30 እንጀምራለን። ሰበር ዜና በከተማችን በሚገኝ ዩኒቨርሲቲ ውስጥ አንድ አስተማሪ ክፍለ ጊዜው ካለቀ በኋላ ማስተማሩን በመቀጠል የሙሉ ክላስ ተማሪዎችን ያለ ፈቃዳቸው አግቶ እያስተማረ ይገኛል። ተማሪዎቹ ይቅርታ እንጠይቃለን። ተማሪዎቹ ከታገቱ 2 ቀን ሲሆናቸው በኃይለኛ የውሃ ጥማት፣ የረሃብ ስሜት እና የስለልቦና ስቃይ ውስጥ እንደሆኑ መገመት አይከብድም። ሪፖርተራችን ካሰች በቦታው ትገኛለች። ካሰች በቦታው ያለው ሁኔታ ሲያስረጅንስ ካሰች
ለምንድን ነው ሴት የማሰበው? x is equal to y is equal to z ያላም ተረክባችን አይደለም ይወጣ አለበለው እንዴ አጥብታው ክፍለ ጊዜ ቆይ እንግዲህ አሁን እንደምትመለከቱት አዳዲስ ምስሎች እየገቡልን ነው። ለበለጠ መረጃ ሪፖርተራችን ካሰች በቦታው ትገኛለች። ካሰች እስቲ በቦታው ያለውን ሁኔታ ሲያስረጅን እስቲ። ሻምሰግናለሁ አስቻለው እንደሚያሳስን ሁኔታ አንድ ተማሪ በኤፍ ተመቶ ወድቆ ይሆናል። በጣም ነው የሚያሳዝነው። አንቴን ክላስ ገብተን ቢሆን አስበው አረ እንኳን እንቀጣ ነው አትስማ። ከዚህ በኋላ ያለው መረጃ እየተከታተልን እናቀርብ ይሆናል። As we have this. The second number is. What did you just say? Only for the only thing. What could become the full Kelly? ተማሪዎቹ ከታገቱ 2 ቀን ሲሆናቸው 2 ቀን ምን አላት? እኔና 20 ቀን አይደል እንዴ ቁጭ ብዬ ነው። ፍቅር ወይ ነይ ቁም ሳጥኖቹን ያቸው ነይ 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 ቁም ሳጥኑ ነይ ለብሳችሁስ ምን ሆነ? የቴኑ ባዶ እኮ ነው። የኔ ፍቅር የኔም ህይወት ያላንቺ እንዲሁ ባዶ ነው። አውጡ ይሄ ለማለት ነው። ቁም ሳጥኑን ባዶ ያረኩበት የተጣጠፈ ልብስ ፍቅር በተግባር ነው የኔ ፍቅር። እሺ ታጣጥፋታለህ። እኔ አልነካም። እግዚአብሔር ራስ አጣጥፈ በስርዓት ታስቀምጣለህ። የኔ ፍቅር ፍቅሬን ልገልጽልሽ ብዬ ዛሬ ኡጋንዳ ላይ የሚገኙ የዶሮ እግርን ጨምሮ 3 አይነት ስትሬት ፉዶችን እንሞክራለን። የመጀመሪያው የዶሮ ኩላሊት በዚህ መልኩ ተጠብሶ የሚገኝ ሲሆን ከዶሮ ኩላሊት በተጨማሪ የተለያዩ የዶሮ ፓርቶች እዚሁ ተጠብሰው ይሸጣሉ። ቴስት ሳረገውም ከዶሮ ኩላሊት በተጨማሪ ሌላ ጠንከር ያለ ስጋ ያገኘውበት ሲሆን ስሙዝ የሆነ ስጋም ጠንከር ያለ ስጋም በአይነቱ ስላለው በጣም ጣፍጦኝ ነበር የበላው። እችን እያጣጣምን ሮሌክስ ሰዓቱን ሳይሆን ሮሌክስ የሚባለው ምግብ ለመሞከር እዚህ መተናል። ሮሌክስ በውስጡ 2 እንቁላል፣ ሽንኩርት፣ ቲማቲም እንዲሁም የተለያዩ ቅመሞች ተደርገው የሚዘጋጅ ሲሆን ይህንን ምግብ እዚህ በፊት ኬንያ ላይ የሞከርኩት ሲሆን ኡጋንዳ ላይ ደግሞ ሮሌክስ ተብሎ ተሰይሞ አግኝቼዋለሁ። በምታዩት መልኩ ቻፓቲውን ለብቻው ጠብሶ ካዘጋጀ በኋላ አስቀድሞ ያዘጋጃቸውን የሮሌክስ ግብአቶች በዚህ መልኩ ጨምሮ ይጠበሳል። ባይ ዘ ዌይ ጋይስ ዋጋቸውን አልነገርኳችሁም። የቅድሙ ኩላሊት በ1000 ሽልንግ ማለትም በኢትዮጵያ 50 ብር አካባቢ ማለት ነው። ሮሌክስ ደግሞ 2000 ሽልንግ ወይንም ደግሞ በኢትዮጵያ 100 ብር ማለት ነው። ቴስቱም ካሉት የኡጋንዳ ምግቦች ውስጥ በጣም ከሚመቸኝ ምግቦች መካከል አንዱ ሲሆን ፖርሽኑ ደግሞ ለአንድ ሰው ለቁርስ በቂ የሚባል ፖርሽንን ይይዛል። ከዛም እችን እየበላን የዶሮ እግር ለመሞከር የዶሮ እግር የሚሸጥበት አካባቢ እንሄዳለን። እንደምታዩት ኢትዮጵያ ውስጥ ለድመት ወይንም ለውሻ የሚሰጠው የዶሮ ክፍል እዚህ ሀገር ስትመጡ የሚበላ ሆኖ ታገኙታላችሁ። ዋጋውም 500 ሽልንግ ወይንም ደግሞ በኢትዮጵያ 25 ብር ሲሆን ቴስት ሳረገውም እንደምንም ሁለቴ ብጎርስም ቴስቱ ግን ለኔ አልተመቸኝም ማለት ነው። ሌላ ኡጋንዳ ላይ ምን ይሞከር የቲኬት ኮሜንት ላይ ያስቀምጡልኝ። ይመቻችሁ። ፒስ። ዛሬ ጫማ ይሰርታኛለች። ዛሬ ውልቅ እያለች ነው። አሁንም ላይቭ ላይ ስሜን እያጠፉ ተመልከት። ኒውዮርክ ሲቲ ላይ ምን እየታየ እንደሆነ ሰማይ ላይ ያየ ነው። ኒውዮርክ ተመልከት። አሜሪካ ማለት ነው። እያያችሁ ነው። ምን እያየህ ነው? ምንድነው የሚሽከረከሩት ነው? እያያችሁ ነው። ብርሃኖቹ ይታየዋል። ምንድናቸው? ኮከቦች ምንድነው? እኔ እዚህ ስር የገባው እንደሆነ አታውጭም እንጂ ነግሬሻለሁ። ወይ ማህም ተፈጠረሽ አምላክ አረ በስላሴ በቃ ምን ሁለተኛ እንደሱ እንዳትቀር ሁለተኛ ትላቀቅ መድኃኒዓለምን ብዬ ልያለሁ። ይወቅ ነግሬ ትቻለሁ አይኔ ኢትዮጵያ
የኢትዮጵያን ሂስትሪ ምን ያህል ታውቃለህ እስቲ ልጠይቅ ማለት ነው። አንደኛ ጥያቄ የኢትዮጵያ ዋና ከተማ ማን ነበረች ከአዲስ አበባ በፊት? አሁንም አለች ከተማዋ። ቀላለው ጎንደር ካልክ ልክ ነህ። ሁለተኛ ጥያቄ መተማ ላይ አንገቱን የተቀለው ወይም የተሰዋው የኢትዮጵያ ንጉስ ማን ይባላል? ወይም የአቢሲኒያ ንጉስ ማን ይባላል? ጸጉራለሽ አፄ ዮሐንስ ካልክ ልክ ነህ። ሶስተኛ ጥያቄ ለኢትዮጵያ ለአቢሲኒያ ነገስታቶች አፄ ካልን ለወላይታ ነገስታቶች ማን ብለን እንጠራቸዋለን? ካዎ ካልክ ልክ ነህ። ኢትዮጵያን ለመጀመሪያ ጊዜ ወደ አቢሲኒያ ወደ ኢትዮጵያ ክርስትናን ያመጣው የተቀበለው የተጠመቀው ንጉስ ማን ይባላል? ንጉስ ኢዛና ካልክ ልክ ነህ። አምስተኛ ጥያቄ የኦሮሞ ህዝብ ሲተዳደርበት የቆየው አሁንም የሚተዳደርበት የረቀቀ ዲሞክራሲ አስገራሚ ሲስተም ምን ይባላል? ይሄን ካልመለስክ ተጋደል። ገዳ ሲስተም። አሁን ከበድ እናርገው። የአፄ ሚኒሊክ አያት ወይም ደግሞ በዘመነ መሳፍንት ጊዜ ታላቅ የሸዋ ንጉስ የነበረው ንጉስ ማን ይባላል? ሳህለ ስላሴ ካልክ ልክ ነህ። በ10ኛው ክፍለ ዘመን ኢትዮጵያን ለ40 ዓመታት የመራችው ሴት አደገኛዋ ኃይለኛዋ ንግስት ማን ትባላለች? ዮዲት ጉዲት ካልሽ ልክ ነሽ፣ ልክ ነህ። 8ኛ ጥያቄ የፎቶ ጥያቄ ነው። እዚህ ጋር የምትመለከቱት ፎቶ የዚህ ሐውልት ባለቤት ማን ነው? የት ከተማ ነው ይሄ ሐውልት ያለው? ዘረ ያዕቆብ እና ደብረ ብርሃን ካልክ ትክክለኛ መልስ አግኝተሃል ማለት ነው። 9ኛው ጥያቄ ኢማም አህመድ ለስንት ጊዜ ወይም ደግሞ አህመድ ግራኝ ለስንት ጊዜ ምስራቅ አፍሪካን ተቆጣጥሮ ገዛ ወይም ደግሞ አስተዳደረ? 15 ዓመት 14 ምናምን ዓመት ኢትዮጵያን ገዝቷል። 10ኛው ጥያቄ በአድዋ ጦርነት ጊዜ የጣሊያኖች ጀነራል ወይም ደግሞ መሪ የነበረው ጦርነቱን ሲመራ የነበረው ጀነራል ማን ይባላል? ጣሊያንኛ ቢ ከቢ ነው የሚጀምረው ስሙ። ባራቴሪ ይባላል። ስለ ባራቴሪ በሰፊው ሰራላችኋለሁ። There's a theory too. SpongeBob was created to entertain all of the kids that Jeffrey Epstein took to his island. No. As entertainment for the kids. እንዴት እንደናፈቀኝ እኔ ራሱ እንዴት እንደናፈቅሽ ዛሬማ እሱ ጀርባ ላይ ነው አስደግፌ የማብራሩትሽ። እንዴ ቢያውቅብንስ ችግር የለውም። በህልሙ ፈረስ እየጋለበ ነው የሚመስለው። ለማንኛውም ግን መተኛቱን ቼክ ብናደርግ ጥሩ ነው። እካኮ አብዲቃላ አንተ ፉኝት አይ ተኝቷል ማለት ነው። ነግሬሻለሁ እኮ ልጁ ደንቆሮ ነው። ግን ቢያውቅብንስ ይወቅብን እሱ ተከታተል እንደሚለው ቅጽል ስሙ እኮ ዱሻን አረማዬና አባዬ ይደብራል። እንደናትና አባት ጥሩ ከተፈቀርክ እንዲህ ነው ልጅ ላይ ይህ ቪዲዮ በጣም ብዙ ሰዎች ሱቅ ያለኝ መስሎ An accident occurred during a military electro አይ ጎረምሳው ጎረመስክ እኮ እንዴት ነው የጥበብ ሙያ እንዴት ይዘዋል? አርት ላይ ነው አይደልከው? ምን ያው ታውቀዋለህ የአርት ነገር አርት አጎቴ ከባድ ነው። እዚህ ሀገር ሰው ከሌለ መስመር ውስጥ እስክትገባ ከባድ ነው አጎቴ። አርት አሬና በላኝ አጎቴ። ይብክራ ራሱ መክበር አልቻልኩም አጎቴ። ወደ ሽብር እኮ ነው ፈልገው አጎቴ በጣም በሽብር አይደል እንዴ? አታልቅስ እንዴ ምን እኔ ያለው አይደል እንዴ 2 ሚሊዮን ብር ግብር አምጣ ተብዬ ስቃይን እያየው ነው። የሰራተኛ ደሞዝ ደርሶብኛል። ወደ 2.8 ሚሊዮን ብር ነው የምከፍለው። የሚገርም ነገር እንደገና ሰሞኑን የባለቤቴ ወንድም አሜሪካን ሀገር ሄዳለሁ ብሎ 2 ሚሊዮን ብር ካሰጠኝ ብሎ ጉሮሮዬን ይዞኛል። ሌላ የሚገርም ነገር የዛሬ 3 ዓመት የወሰድኩት አንድ መሬት ነበረ በሊዝ ክፍያውን ጨርሰው ሰር ብለውኝ 15 ሚሊዮን ብር ካላመጣ እንሰርዝብሃለን ብለውኝ እሱንም ስቃይ ውስጥ ገብቻለሁ። እድለኛ እኮ ነህ አንተ። እድለኛ ነኝ ነው ማለት ያለብህ። እቺን ያዛት አጎቴ። ምንድን ነው? ለአንዳንድ ነገር ይሆናል ብዬ ደህና ዋል።
አይ ጎረምሳው ጎረመስክ እኮ እንዴት ነው አንተ አውርደኝ ይሄንንም ያዝ መተናል የሳምንቱ የስልኮች ዋጋ ከዳሉ ኤሌክትሮኒክስ Ferrari wa Ferrari nanya ni zam mau era samara Oh no, it's no way. Now that's money. I paid £20 for this box of Amazon returns. I don't know. ይህ እንግዲህ ለእናንተ ነው ይዤው የመጣሁት። ና ዳርዳር እያለች ስላስቸገረች ልጅ ሙዚቃ ጋብዛት። አይቻልም እንጂ Hi guys. I don't have anything productive to say right now. My cameraman is currently upstairs angry with me because I think ዓለምን እያነጋገረ ያለው ነገር ጃንዋሪ 28 ከ9 ቀን በፊት አንድ የሶሻል ሚዲያ ክሬት ተደርጎ ነበር። ሞልት ቡክ ይባላል። ይህ ሞልት ቡክ ክሬት የተደረገው ጠረንሽ እንደ ንፋሱ ብሏል ተው ዛሬ መንፈሱ ካሜራ አታመጣም ሰማ አንዴ ይቅርታ አድርግልኝ ጊዜ ባንፈጅ አሪፍ ነው 100,000 ብር ሰጥተኝ ቢ ትራንስፈር ቴሌብር ሲቢ ይሻላል እኔ ዳኔ ቼክ የሚመቸኝ አንተ አለ የምትለው ተጠቀም እሺ እዚጋ ያያየው ያለው እኔ በጁጄትሱ እንዲሁም በካራቴ ከዛ እንዲሁም ደግሞ ኩንፉ ፓንዳ ነው የሚሉኝ እንደው ማስተር ኡጉ የሚሉኛል እኔ አልፈልግም ብዬ ሺፉ ይሉኛል ከቁመት ያንጻር ማስተር ሺፉ ይሉኛል እዚህ ጋር ስትለይ እዛ ጋር ሄጄ ዳምፕሊንግ እና ኑድልስ ነው መበላ ገብቷል ብራዘር እንደምትይ ገባ አዎ በእርግጥ ብዙ ትልልቅ ሰዎች ጥሏል ይሄ ግን የመጀመሪያ አይደለም እኔ ገብቷል አባባሌ ዳዊት የሚሉኛል አንዳንዶች ከባይብል ቨርስ ጎልያዶችን ጥያለሁ ዛሬ አንዱ ጎልያድ ሺፉ ቨርስ ፖ ነው እንግዲህ ፖ ዝም ብሎ ፓስታና ዳምፕሊንግ መብላት ነው አዎ እንትን ውሺ ሆልድ ምናምን ሊጠቀም ይችላል እኔ ግን ታይላንድን ራሱ ወይዬ ብያለሁና እንዳታስብ ብራዘር የሚቀርጸው ወንድሙ ነው እኮ እንዳታስብ ከሱሲ ጋር አድርጎና መሬት ለአንድ ሴኮንድ ያክል መሽከርከሯን ብታቆም ምን አባ ፓርኪንግ የለም እዚህ አካባቢ ምን ቦታ ስጭኝ እስቲ ቦታ ወይ በጣም ነው ማደንቅሽ የምር ቲክቶክ ላይ እንዳንተ የምወደው ማደንቀው የለም ሁሉም ቪዲዮዎች ይመቹኛል በቃ ቦታ ስጭኝ ቲክቶክ አትጀምሪኝም ቲክቶክ አትጀምሪኝም ቲክቶክ ምን ታለንት ምናምን አለክ ያስፈልጋል ታለንት ቢኖር አሪፍ ነው ያው ሰው ዝም ብሎም ይጀምራል ቢኖር ጀምሪኝ አንቺ እንደምን ሆነሽ ነው ወንድም ተላ አስጀምሪኝ በቃ እኔ ትገባላ አንድ ቪዲዮ ያስገባል ነው ሳይሆን መጀመር ነው ፈልገው እኔ ምን ቲክቶክ መጀመር ነው ፈልገው በቃ ይመቸኛል በኔ ትጀምራለህ ትገባ አስጀምረኛ በእናት እኮ አሰምራለሁ በኔ ቪዲዮ ላይ ተገባ በእናት እኔ ቤተሰቦች መርዳት ፈልጋለሁ እናቴ ብቻዋን እንድለፍት ያሳደገችኝና እሷን መርዳት ፈልጋለሁ አስጀምረኝ በእናት መቀኛቱና በእናት ወንድም እኔ እወዳለሁ አደንቃለሁ በእናት አስጀምረኝ ገባኝ በቃ ገባኝ አንተ ላይ ልግባለህ በአንተ አካውንት ልግባለህ ቪዲዮ ላይ
እንደዛ አይደለም ያልኩህ እኔ መንገዱን አሳየኝልህ ከዛ አስጀምረኝ በቃ አንተ የምን መንገድ ወደዚህ ያለው ቅያሱ ነው የትኛው መንገድ ነው ማሳየው አረ ቲክቶክ አስጀምረኝ አንተ ተው በእናትህ አሁን እንደዚህ ለምናል በእናትህ እኮ አካውንት መክፈታችንም ልክፈትልህ አሁን ይጠፋኛል በእናትህ እሺ ወራው ተቀለለ ምናለ ምን ነው አልገባኝም ግልጽ አልባ አረ ይስራለ ሰው ያንስም በእናትህ እኔ እንድታስጀምረኝ ነው የምፈልገው በቃ አስጀምረኝ በእናትህ ምን ላስጀምር ግልጽ አድርገው እሺ ምን እኔ ሳፈረፍዶብኝ አስረዳኛ ቲክቶክ አስጀምረኝ እንዴ ስንት የተጋገምኩት እኮ አስጀምረኝ አልኩኝ እኮ ወይ በኔ አካውንት ትገባለህ ወይስ አንተ አካውንት ላይ ልግባለህ ወይስ ወራው ተቀለለ ምናለ ነው ወይስ አካውንት ልስጥ ምን ነው የፈለከው ለምን እንዳልገባው ምትሆነው በእናትህ እሺ አስረዳኝ ምንድን ነው የፈለከው መጀመር ነው ፈልገው እየገባ ነው ግን መጀመር በቃ ቲክቶክ መጀመር ስለዚህ እንድታስጀምረኝ ነው የምፈልገው አንተን ነው በቃ ስለምወደው እኮ ነው እንዴ ምን አባረ ማስጀመረ So this TikToker is in big trouble. So the TikToker ራሳችሁን ካላስፈላጊ ኪሳራ ማዳን የምትፈልጉ ከሆነ 5 ደቂቃ ሰጣችሁ ስሙ በጣም አንድ ቀን ከሌሊቱ 8 ሰዓት ላይ ከተኛውበት ለሽንት ቤት ተነስቼ ሽንት ቤት ገብቼ እየሸናው ሳለ አንድ የማላውቀው ድምጽ ሰማሁ ማን ነው በዚህ ሌሊት ቤት የገባው ብዬ ቀስ ብዬ በሩን ከፍቼ ሳይ ታናሽ ወንድሜ በዚህ ሌሊት ልብሱን እየለባበሰ ነው ታናሽ ወንድሜ ማለት የ10 ዓመት ልጅ የ4ኛ ክፍል ተማሪ እና ልጅ ነው እና በዚህ ሌሊት ምን ይሰራል ጭራሽ ልብሱን ለባብሶ ወጣ ይሄን ጉድማ መጨረሻው ማየት አለብኝ ብዬ ቶሎ ብዬ እኔም ልብሴን ለባብሼ መከተል ጀመርኩ አረማመዱ ሁሉ ከዚህ በፊት አርጎት የሚያውቅ ነው የሚመስለው ምንም አይፈራም እኔም ቀስ እያልኩ ከኋላው መከተል ጀመርኩኝ በመጨረሻም አንድ የማይታወቅ ሬስቶራንት ውስጥ ገባሁ ቆይ በዚህ ሌሊት እንዴት ነው ሬስቶራንቱ ክፍት ሊሆን የቻለው ከዛም ከአንድ የማይታወቅ ሰው ጋር ተገናኘ ቆይ ከማን ጋር ነበር ስንኖር የነበረ ማን ነው ይሄ ሰውዬውስ ማን ነው ቆይ ምንድነው እየተፈጠረ ያለው ጭራሽ ተንበርክኮ እየለመነው ነው አይ ቲንክ ሳስበው ግን ታናሽ ወንድሜ ያለቃል ደስ ይላል ቢሆንስ አንድ የ10 ዓመት ልጅ በዚህ ሌሊት ብቻውን እንደዚህ ሲንጎራደድ ጭራሽ ደግሞ በዚህ ሌሊት እስከስታውን ቢቀጠቅጠውስ የሆነማ ልክ ያልሆነ ነገር አለ ይሁት እስኪ በመጨረሻ አይ ቲንክ የሚፈልገውን ነገር ሁሉ አድርጓል መሰለኝ ወደ ቤት መግባት ጀመረ ከዛ ምንም እንዳልተፈጠረ ገብቶተኛ እና ምንድነው እየተፈጠረ ያለው በጣም ግራ ገብቶኝ ነው ላይክ ሰላም ነው ምንድነው አንድ ቀን የዋይፋይ ፓስዋርድ መለመን ቀረ ምክንያቱም የፈለጋችሁትን ዋይፋይ ፓስዋርድ ማንንም መጠየቅ ሳይጠበቅባችሁ በቀላሉ እንዴት ማግኘትና መጠቀም እንደምትችሉ ላሳያችሁ ይህ ቪዲዮ ከጠቀማችሁ ፎሎ ታደርጉኛላችሁ ይሄንንም ለማድረግ በመጀመሪያ ወደ ስልካችሁ ሴቲንግ ትገባላችሁ በመቀጠል መጀመሪያው ላይ ኮኔክሽን የሚል አለ እሱን አንድ ጊዜ ነክታችሁ ትገባላችሁ ከዛም ዋይፋይ የሚለውን ትነኩታላችሁ በመቀጠል ከላይ ሶስቷን ነጥብ በመንካት ኢንተለጀንት ዋይፋይ የሚለው ላይ ትገባላችሁ ከዛም ከታች በኩል ኢንተለጀንት ዋይፋይ የሚለውን ደጋግማችሁ ስትነኩት ኮኔክቲቪቲ ላብስ የሚል አዲስ ሴቲንግ ይመጣላችኋል ከዛም እሱን አንድ ጊዜ ነክታችሁ ከገባችሁ በኋላ ወደ ታች ስክሮል በማድረግ ዋይፋይ ዴቨሎፐር ኦፕሽን የሚለው ላይ ትገባላችሁ በመቀጠል ኒርባይ ዋይፋይ ኢንፎርሜሽን የሚለውን ስትነኩት በአካባቢያችሁ የሚገኙትን ሁሉንም የዋይፋይ ዝርዝሮች ያመጣላችኋል በመቀጠል ወደ ጎን በማለት የዋይፋዮቹን ፓስዋርድ ከነስማቸው በማግኘት በነፃ መጠቀም ትችላላችሁ ማለት ነው እንደዚህ አዳማ ሆሳዕና ሐዋሳ ባህር ዳር ጅማ ድሬዳዋ ደሴ እንደምችል ህዝቡ ቃል እንደፈለኩ ቀውጣዋለሁ በሰብ ዛሬ እስኪ ከፍተኛ ተከታይ ካላቸው ሃይማኖቶች ውስጥ የተወሰኑትን እንመልከት ከነዛ ውስጥ የመጀመሪያውን ቦታ የሚይዘው እስልምና ነው ግመል በሚገዛበት ፍየል ድግስ በሚደገስበት ቀሚስ ላም በሚረባበት ወተት ቤት በመንገዛበት ተከራይተን የምንኖረው ጌታዬ ዓለም ጥሎን ሄዷል ስትባል እንደቀላል ከፊትና ከኋላ መሆን ብቻ መስሎ እንዳትሸወድ ዓለም ጥሎን መሄድ አይደለም 3 ዙር ደርቦናል በዚህ ዘመን ስለምግብ መወደድ ወግና ግጥም የሚጻፍባት ምግብ ፖለቲካ የሆነባት ብቸኛው ሀገር የኛ ኢትዮጵያ ሳትሆን አትቀርም ዓለም የፍየል ምርጥ ዘር ያረባ የሆዱን ጥያቄ ሲመልስ አንተ የኔ ዘር ነው ምርጥ እመኑ ትላለህ አልገባን ግን ያንተ ምርጥ ዘር እንደ ፍየሏ ቁርጥና ለብለብ ይሆናል ያንተ ዘር አሪፍ ጥብስ ይወጣዋል ዘርህን አልጫና ቅቅል ልናደርገው እንችላለን
ዋናው ጥያቄ እዚህ ጋር ነው ተረግዞ የሚወለደው። እነሱ ይበላሉ፣ አንተ ትባላለህ። አንድ ባላባት ናቸው አሉ። ድግስ ደግሰው ብሉልኝ ጠጡልኝ እያሉ በመሃል በሩ አካባቢ ድምጽና ግርግር ይሰማሉ። አሽከርየውን ይጠሩትና ማነው በር ላይ የሚጮኸው ይሉታል። ሰውም አይደል ደሃ ነው ብሎ ይመልሳል። ምን ይሁን ይላሉ ታዲያ። አሽከር መለሰ፣ እርቦናል ነው የሚሉት ጌታዬ። ባላባቱ በረጅሙ ይስቁና ደሃ መቼም የማያመጣው ቋንቋ የለም፣ ደግሞ እርቦናል ማለት ምን ማለት ነው ብለው ቁጭ። ምን እንዳልክ እንኳን የሚረዳልህ የለም። ወንድም የምሬን እኮ ነው። ሆድህን እየፎከትክ መፏከት አልሰለችህም? እኔ ደና መልክ የለኝ፣ ደና ቤተሰብ የለኝ። አራለሽ ግን ደና መልክ አለሽ። ወጥሬ በኮንፊደንስ እግዚአብሔር ምስክሬ በኮንፊደንስ ነው የምንቀሳቀሰው። ለምን አትሉኝም? ይሄው እሱ እግዚአብሔር የሰጠኝ ትክክል። ትምክህቴ ኩራቴ እግዚአብሔር ቅዱስ ሚካኤልን ጠርቼው አራው ይሄ ምናምን እሱ እኮ እንደዚህ ተፈረ አንድ ደስ ባለስልጣን እንኳን ዘመድ ሲኖራችሁ እንዴት ነው እኛ ላይ የምትወጣው? አይደለም ከላይ እኛ ሚካኤል አለን፣ ቅዱስ ሚካኤል ከኔ ጋር ሆኖ መብርሃንን በቃ ይሄ ቻውላችሁ ቃላት አጠራት። እኔ ራሴ ቃል ነው የሚያጥረኝ ማለት ነው። እግዚአብሔር ለቅዱስ ሚካኤል ያላችሁን እስቲ ይሄ ፊታችን ላይ ያለውን ምንም አይነት ነገር ሙልጭ አድርጎ የሚያጸዳ ተፈጥሯዊ ቦቶክስ ነው። የተልባ ጄል ነው። በነገራችን ላይ በደንብ የኔ ፊደል ቤተሰቦች ወይም የፊደል ቲክቶክ ቤተሰብ ተከታታዮች በደንብ ነው የምታውቁት። ይሄ እንደማሳየኋችሁ በየቀኑ ልንጠቀመው ለየትኛውም አይነት የፊት አይነት የሚሆን ለየትኛውም ሰው የሚሆን ፊታችን ላይ ያሉ ጥቋቁር ነጠብጣቦችን፣ ብጉሮችን፣ ማዲያቱን በፀሐይ የተጎዳ ፊቴ 2 አይነት 3 አይነት ሆኖብኛል። ፊቴ በፀሐይ ተጎድቶብኛል። ፊቴ በጣም የኔ አይደለም። ፊቴ የኔ ፊት ያለ እድሜ ነው። እኔ በእድሜ በላይ ነው ፊቴ በጣም ተጨማዷል። 20 አመቱ ነው። በጣም የሚደርሰኝ ነገር የ40 እና የ50 ቤት ፊት ነው ያስኩት። እባክሽ ፊደል የፊቴን በምንድን ነው ማስተካከለው የምትሉኝ? ተልባ ትልቁ ተፈጥሯዊ ቦቶክስ ነው። ብዙ ጊዜ ሆስፒታሎች ላይ ወይም ትልልቅ የውበት ሴንተሮች ላይ ቦቶክስ ተብሎ በትልልቅ ወይም በውድ በሚባል በኤክስፔንሲቭ ገንዘቦች የሚሰራው ወይም ትሪት የሚደረገው ይሄ በቀላሉ በቤታችን የፊት ሃርበስት ወይንም ተፈጥሯዊ በቤት ውስጥ የሚገኝ ቦቶክስ ነው። በቀን አንዴ እንደዚህ አድርጋችሁ ትጠቀማላችሁ። እንደዚህ ከተቀባችሁ በኋላ ፀሐይ ላይ መውጣት አይጠበቅባችሁም። ምንም አይነት የፊት ማስኮችን ስትጠቀሙ እቤት ቁጭ ብላችሁ ሲደርቅ ታጠቡ። ፀሐይ ላይ መውጣት ለምን ያስፈልጋል ስለምትጠይቁኝ ነው። ተቀብቼ ፀሐይ ላይ መውጣት ፈልጋለሁ ወይ? ፀሐይ መሞቅ ከፈለግሽ ፊትሽን ንጹህ እያለ ቁጭ ብለሽ ፀሐይ ላይ መሞቅ ትችያለሽ። ማስክ ተጠቅማችሁ የፊት ማስኮችን ተጠቅማችሁ ፀሐይ ለመሞቅ ያሰባችሁ ግን ደህና ናችሁ? የእውነቴ ነው። ግራ ነው የምታጋቡኝ። ምንድነው የምታረጉት? ምንም አይነት የፊት ማስክ ስትጠቀሙ ፀሐይ የሌለበት ቦታ ላይ ተቀምጣችሁ 15 ወይ 20 ደቂቃ ነው፣ ከዛ በላይ አይፈጅም። ከደረቀ በኋላ ሙልጭ አድርጋችሁ ታጥባችሁ የፈለጋችሁትን መጠቀም ትችላላችሁ። እንዴት ነው አሰራሩ የምትሉኝ? እዚሁ ቪዲዮ ላይ አስቀምጬላችኋለሁ። በየቀኑ መጠቀም ትችላላችሁ። በሳምንት 3 መጠቀም ትችላላችሁ። ኦኬ። እና እንደዚህ አድርጋችሁ ተጠቀሙ። በጣም ብዙዎች ለውጥ ያገኙበት ፊታችን ላይ ያሉ ነገሮችን በቀላሉ ያስተካከለ የብዙዎችን ተጠቅማችሁ ለውጥ ያገኛችሁ ደግሞ ኮሜንት ላይ በደንብ አስቀምጡላቸው። ውዶቼ በጣም ነው የምወዳችሁ። አሰራሩንም እዚህ ላይ አድርጌላችኋለሁ። በደንብ ላይክ እና ሼር እንዳይረሳ። ወድጄዋለሁ። እናንተ ምን ላይ ናችሁ? እንግዲህ አሰራሩን ሳሳያችሁ እዚህ ጋር ውሃ ጥጃለሁ። ከዛ የፈለጋችሁትን ያክል ተልባ፣ በነገራችን ላይ ቀጠነብኝ ወፍረብኝ ቢቀጥንም ቢወፍርም ችግር የለውም። እኔ የማደርገው 1 ማንኪያ 2 ማንኪያ ተልባ ማክሲመም ይሄው የትኛውም ተልባ ማክሲመም 20-30 ደቂቃ በደንብ እንዲተከተክ እተዋለሁ። ሲንተከተክ አሳያችኋለሁ። ማክሲመም 20 ወይም 30 ደቂቃ ከተንተከተከ በኋላ ታጣሉታላችሁ። ውድ ቤተሰቦች ይሄ ተልባውን አንተክትኬ ካጠለልኩ በኋላ ባንደኛው አልደፋም። እንደምታዩት በእንደዚህ አይነት እቃዎች አድርጌ የፍሪጁ በረዶ የሚሰራ ውስጥ አስቀምጠውና መልሼ እነዚህን ራሱ አንተክትኬ ለፀጉሬ እጠቀማቸዋለሁ ማለት ነው። እንደገና ደግሞ አንድ ትልቅ ሙያ ልንገራችሁ። ምንም ነገር ስትጥዱ እንደዚህ ወጥ እንጨቱን ከላይ ካስቀመጣችሁበት አይገነፍልም ማለት ነው። አይታችሁታል። ከፍሪጅ ያወጣሁትን ራሱ
መልሼ ጨምሬ አንተከትከዋለሁ እና እንደዚህ ምንም ነገር ጋዝ ላይ ስትጥዱ እንደዚህ ጭልፋውን ከላይ ካረጋችሁ በማማሰያውን ወጥ እንጨቱን ግን የእንጨት ይሁን ምንም ነገር አይገነፍልባችሁም ማለት ነው። ስለዚህ ተልባ እንዳይገነፍልባችሁ እንጨት እንደዚህ አድርጉ። እኔ የተማርኩትን ነው ማሳወቃችሁ። እንግዲህ ይሄው እንግዲህ እንደምታዩት ተንተክትኮ ውሃው እንደዚህ ወፈር ማለት ሲጀምር ኦልሬዲ ይዝደን ሰው ምንድነው የምናደርገው? እናጣለን። በቃ ውሃው በቃ ያስታውቃል እንደወፈረ ማለት ነው። ውሃነቱን ለቆ ጄል ነገር እንደሆነ። ስለዚህ ምንድነው የምናደርገው? እዚህ ጋር ማጥለያዬን አዘጋጅቻለሁ። ትኩስ እያለ እንደዚህ ያጥለሉት። ቀጥታ በዚህ ነው ማጣለው። ታያችኋል። ከዛ እንዳልኳችሁ ይሄንን አትድፉት፣ መልሳችሁ መጠቀም ትችላላችሁ። ይሄው ከሰርጣላል እንደዚህ ተልባውን ቢኖረው ችግር የለውም። ትንንሽ ግን ይሄ ሁላ መኖር የለበትም። ሰው ይሄው አያችሁ ጠለለ። ይሄ ሲቀዘቅዝ ነው በቃ ግማሹን በእቃ አድርጋችሁ በረዶ ውስጥ ታረጉታላችሁ፣ ግማሹን እንደዚህ አድርጋችሁ ትጠቀሙታላችሁ ማለት ነው። ያው እንግዲህ ቤተሰቦቼ ሲቀዘቅዝ ይሁት እንዴት ጄል እንደሚሆን አያችሁ። በቃ ወፍራም ይሆናል ሲቀዘቅዝ። የደንበጫ አረቄ ናት ማሚ ከምትቆጣኝ ሙት የምር ቆይ ማሚ ከምትቆጣኝ በኋላ ሻጋ አድርገን እንጠጣታለን። እናንተ የደንበጫ አረቄ? አዎ የደንበጫ ማን አንቺ ነሽ የምትጠጪው? ይሄን? አዎ እንድንጠጣው ነው። ይቀመጥ። የት ነው የተማርሽው? እኔ አግኝቼው ነው ባር ደብቀው። ለምንድን ነው የምደብቀው? ለምን ጉድክ ፈላው? ምንድን ነው የምፈራት? እኔ አልፈራት። ተው ቆይ አትክፈተው። አሁን አትክፈተው፣ ይተነፍሳል። ቆይ አንቺ ልጅ አትሳፈጭኝ። ኖ አንቺ አትክፈተው። ቆይ በኋላ ግን ደብቅልኝ፣ እዚህ ጋር ደብቀው። እሺ ማን እናትሽን የፈራሽ? እንዳታየው። አዎ በቃ በኋላ እንጠጣዋለን። እሺ ከዚህ በኋላ በከተማችን አዲስ አበባ የሚደረገው የትኛውም አይነት የጎዳና ላይ ስብከትም ሆነ የትኛውም አይነት የጎዳና ላይ ድምጽ ብክለት ነው የሚባለው እሱ ተከልክሏል። እናም የገንዘብ ቅጣት፣ የንብረት መወረስና የፖሊስ ቁጥጥርን እነዚህ ሶስት ቅጣቶችን የሚያስተላልፍ ነው። ይህን የሚያሳወቅ አዲስ አበባ ከተማ አካባቢ ጥበቃ ባለስልጣን ሲሆን በከተማ ላይ የሚካሄዱ የትኛውም አይነት የድምጽ ብክለቶችን ለመቆጣጠር ጠንካራ የህግ ማስከበር እርምጃ እንደሚወስድ። እነዚህም ቅጣቶች እንደነገርኳችሁ ሶስት ናቸው። የመጀመሪያው መሳሪያዎችን መውረስ ነው። የምትጠቀሙባቸው ስፒከር ሊሆን ይችላል ወይም ደግሞ ማጉያ ሊሆን ይችላል። የትኛውም ይወረሳል። ሁለተኛው የገንዘብ ቅጣት ነው። እንደ ጥፋቱ መጠን የገንዘብ ቅጣት የሚተላለፍ ነው። ሶስተኛው ደግሞ የፖሊስ ቁጥጥር። እናም ባለስልጣኑ እንዳሉ ከሆነ ቁጥጥሩ የሚካሄደው ወይም ደግሞ ትኩረት የሚያደርገው በሃይማኖታዊ ስብከቶቹ የይዘት ላይ ሳይሆን በድምጽ ማጉያዎች ላይ የሚፈጠረው የድምጽ መጠን ወይም ደግሞ የደሲብሉ ከህግ በላይ ከተቀመጠው በላይ ነው ወይስ በታች ነው የሚለው ላይ እንደሆነ ተነግሯል። ስለዚህ ብዙ ሰዎች ይሄን እንዲያውቁ ይሄን ቪዲዮ ላኩላችሁ። ትላንትና በሰራሁት ቪዲዮ ላይ ማለትም እንደዚህ የግብፃውያንን አፍንጫ የጎመደው የሰበረው ጊዜ ኢሮዥን ወይም ደግሞ የግብፃውያን ሃይማኖትና ፖለቲካል የሚያደርጉት ሪቹዋል ነው ብያችሁ ነግራችሁ በጣም የተሳደባችሁ በጣም እንትን ያላችሁ ሶርስን ብላችሁ እንደዚህ የጠየቃችሁ ሰዎች አላችሁ ነው። ለሁላችሁ መጣላችኋለሁ። ተረጋጉ። እኔ በጣም ደስተኛ መሆኑ ታውቃላችሁ አይደል? እንዲህ ፕሮቮክ የሚያደርገኝ ሰው በጣም ነው የሚያስደስተኝ። ለማንኛውም ይኸውላችሁ አውሮፓውያን ጥላቻ አይምሯችሁን ከደፈናችሁ ማዳመጥ አትችሉም። እዚህ ጋር የምትመለከቱት ሐውልቶች ይታያችኋል። እኛ ሐውልቶች ግሪክ ነው እና ሮም ነው ያሉት፣ ግብጽ አይደለም ያሉት። የግሪክ እና የሮማ ሐውልቶች አፍንጫቸው ተጎምዷል። ስለዚህ ግሪካውያን ኦኬ ልክ እንደ ግብጻውያን እናንተ እንደምትሉ ሎጂክ ከሆነ አፍንጫቸው ደፍጣጣ ስለሆነ የግብጽ ሐውልቶች ጥቁር ይሄንንም አይሰራም እኛ ነን የሰራነው አውሮፓውያን የግብጽን ፒራሚዱን ሁሉን እኛ ነን የሰራነው ለማለት አፍንጫውን ጎመዱት ካላችሁ ራሳቸው ሀገር ላይ ያለውን የራሳቸው ነገስታቶችን የሳሩትን አፍንጫውን ጎምዶት ነው። እስቲ ንገሩኝ። ይኸው እዚህ ጋር መታችሁ እንዳለ የአውሮፓ ነገስታቶችና የግሪክ የሮም የተለያዩ ሀገራት ነገስታቶች ናቸው የራሳቸውን ሰበሩት ነው ሐውልት። በአለም ላይ ያሉ ሐውልቶች ሴንሲቲቭ ፓርታቸው ስታቹዎች አፍንጫቸው ነው፣ እግራቸው፣ እጃቸው ነው። ስለዚህ ጆሮአቸው ማለት ይፈርሳል። በቃ እንዴት ነው የዚህ ቆለጥ ያልወደቀው? ሌላኛው ደግሞ ማነው የግብፃውያን ሐውልቶች ስታቹዎች አፍንጫ ደፍጣጣ ነው ያላችሁ? ከየት ነው ማለት ደፍጣጣ? ይሄው ከፈለጋችሁ ይሄው ሰልካካም ከፈለጋችሁ ይሄው በሁለቱም ነው። ግብፃውያን የሰውየውን መልክ አይተው ነው አፍንጫውን ቅርጽ የሚሰሩት። ገብቷችኋል? ስለዚህ ደፍጣጣም ሾልካካም ሸልካካም አለ። አውሮፓውያን የሚመስልም አፍሪካ የሚመስልም አለ ሐውልቱ። በጣም ይሄ እኮ ኢዚ ነው። ሌላኛው ደግሞ ሶርስ ላልከኝ ልጅ ወደ ዋናው ስንመጣ አልመቅረዚ የጻፈው መጽሐፎች አልመቅረዚ ማለት በጣም የግብጽ ፒራሚድ ላይ ዋና በቃ ቤዝ የሆነ ሰው ነው። እሺ ቤዝ በቃ እሱ ነው፣ ከሱ ነው መረጃ የሚወሰደው። ግብጻዊ ነው ስላችሁ ኦሪጂናል ግብጻዊ ነው። ፒራሚዱን የገነቡት ግብጻዊ ዘር ነው። ይሄ አረብ ይሄ ከሌላ ቦታ መጥቶ ከቱርክ ምናምን ይሄ ከግሪክ እንደነ ክሊዮፓትራ መጥቶ የሰፈረ ግብጻዊ አይደለም። ኦሪጂናል ግብጻዊ ነው።
ኦሪጂናል ግብፃውያን ጥቁር ናቸው። አልመቅራዚ በ14ኛው ክፍለ ዘመን የነበረ ነው። ከአውሮፓውያን ከመምጣታቸው ዓለምን ገና እንዲህ ከማለታቸው ከ200 ዓመት ከ300 ዓመት በፊት የነበረ ሰው ነው አልመቅራዚ። ይሄን ጽፏል። አረቦች ናቸው ያፈረሱት እንዳትሉ ደግሞ መለሳችሁ ቅድም ያቀረብኩላችሁ መረጃዎች ያፈረሱታል ማለት ነው። ማለትም አረቦች ዓለምን አልገዙም፣ ማለትም የአውሮፓውያን ብዙ ፓርቶችን አልገዙም። ገብቷችኋል? ስለዚህ እዛ ሄደው ሊቆርጡት በምንም አይመጣም ሐሳባችሁ። ስለዚህ እንደውም ሶርስ እናንተን ልጠይቅ እንጂ ነው ከየት ነው ያመጣችሁት? ጥቁር አፍንጫው ደፍጣጣ ስለሆነ ሐውልቱ ተሰበረ ምናምን የሚለውን ከየት ነው እናንተ ያመጣችሁት? እኔማ ሚኒስትሪሙን የሚታወቀውን ኦሪጂናሉን ታሪክ ነው ያወራሁት እኮ እንዴ። እስከዛሬ ደንቁሬ የቀረውት ራሱ ይቆጨኛል። እንኳን የማየውን ታሪክ መልሼ ልነግራችሁ ቀርቶ ላይክ የሚያገኘው የትኛው እንደሆነ በደንብ ነው ማቀ ኬኛ ለማለት ጠጋጠጋችሁ ገብቶኛል። ግብጽኛ ምናምን ለማለት እንደሆነ ገብታኛለች እኮ ሳይኮሎጂስቱ አብዛኞቹ። ይሄን ልጅ አይደለም እሺ ምለው ያው ኮሜንት ላይ ነበሩት ነውና ኬኛ አያዋጣንም። ባይዚ እኔ የሰው ታሪክ መንካት አልፈልግም። የኔ ታሪክ ስለሚያምር የሰው ታሪክ ጋር አልከጅልም። የኔ ታሪክ ቆንጆ ነው። የሀገር የኢትዮጵያ ታሪክ ቆንጆ ነው። አልጨማምርም አልቀ ይሄን ቪዲዮ ADHD ላለበት ጓደኛችሁ ላኩለት። ADHD ያለበት ሰው እንደ ሌሎች ሰዎች ሰው አይናፍቁም። ይህም ስለማይጨነቁ ሳይሆን የነገር ቋሚነት ስለሌላቸው ነው። የነገር ቋሚነት ማለት የሆነ ሰው አጠገባቸው እስከሌለ ድረስ ከአይምሯቸው ወይ ደግሞ ከሐሳባቸው ውጪ ነው። ያንን ሰው ሳያዩት ወይ ደግሞ ሳያናግሩት ብዙ ጊዜያቶች ሊያልፉ ይችላሉ። ደግሞ ሲያገኙት ግን ያላቸው ኢነርጂ ብዙ ጊዜ ተለያይተው የቆዩም አይመስሉም። ለሰዎች ቀዝቀዝ ያሉ ወይ ደግሞ ሰዎችን ኢግኖር እያደረጉ ይመስላል። ግን ትክክለኛው እውነታ አይምሯቸው እነዛ ሰዎች ተመልሰው እስኪመጡ ድረስ ይረሳቸዋል። እነዚህ ሰዎች ጥርሳቸውን በሚቦርሹበት ጊዜ ቶሎ ለውጥም ማየት ይፈልጋሉ። ታዲያ በየትኛውም ሱፐርማርኬት የምታገኙት ቻርኮል ዋይትኒንግ የጥርስ ሳሙናን ተጠቀሙ። ለውጡንም ወዲያው Aduh bobo, wajib paham ini dah tu. Ini kalau makan itu lagi macam mana? Kau. Olah, satu question saja. Orang yang saya invest di mana kau eh? Dia mau belum ni. አስጀምረውባት እቺ ነው እንደሚያፈጥብኝ ቆንጆ ሴት አይተዋል እንዴ? እስቲ ይሁዲ ቀስ ያልኩ ልብሳ እንዲበሪቱ ምንም አይሰማም። ቀስ ብዬ በፈራ ችግር የለም። ድምፁ እንደሆነ ከባድ ነው። ነይ ሪቢኝ ነይ ግለጩና ተቀዳጅ ነይ ጋዜጣ ለጥይ ሶፍ ቀጠልኩ ነው ቀጠል ዘጋ ነይ አንደ ላይ አንጀትሽ ሞታል ግማታ ወረጂ ይጥራል ወይ በኮብር ወይ በጠጠር ወይ በቅጠል ተጠረጂ ግማታ ወረጂ ግማታ በዚህ ዝጊው ናናሽ 100 ሚሊዮን እይታዎችን በዩቲዩብ በማለፍ በኢትዮጵያ የሙዚቃ ታሪክ አዲስ ክብረ ወሰን ተሰበረ። ባህል ያቀው በየኔ አበሻ በአሸብር ማሞ የተቀናበረው የተወዳጅ ሙዚቃ ከ10 ዓመታት በፊት ሰኔ 9 2007 ለአድማጭ የደረሰ ሲሆን ዛሬ በኢትዮጵያ የሙዚቃ ታሪክ 100 ሚሊዮን እይታዎችን በማግኘት አዲስ ታሪክ ጽፏል። የታሸጉ የለስላሳ መጠጦችን ለምትወዱ ሰዎች ነው ይሄ ቪዲዮ። እኔ በራሴ ላይ ከደረሰብኝ አንፃር አይቼ ነው ይሄን ቪዲዮ መሰራላችሁ። ሼር አድርጉት፣ በደንብ ኮፒ ሊንክ አድርጉትና ብዙ ሰዎች ላይ ድረስ። ምን ያክል ጤናችን እየጎዳን እንዳለ በእኔ በራሴ አረጋግጬ ነው የምነግራችሁ። ከ3 ወር በላይ ይሆናል የለስላሳ መጠጦችን እነዚህ ቪዲዮ ጋር ማሳያችሁ። እነዚህን እንጠቀም ነበረ ቢያንስ በሳምንት 3 ምናምን አካባቢ ማታ እያሱ የገባው እነሱን እንጠቀም ነበር። ከ2 ሳምንት ወደዚህ ጤንነቴ ላይ የሆነ እክል ገጠመኝ። ምንድነው እሱ? ኩላሊቴን በጣም እያመመኝ ነበረ። ምን እንደሆነ አላውቅም። እኔ መጀመሪያውም ያን ያክል እንትኑ አልነበረኝም፣ ቆታ አልነበረኝ። ዝም ብዬ መጠቀሜን እንጂ ምን ያክል ጉዳት እንደነበረውም
ከዛ ወደዚህ ግን ኃይለኛ የሆነ ህመም ተሰማኝ። እኔ ህመሙን አሁን እንዴት እንደምገልጽላችሁ አላውቅም። የሚሰማኝ ህመም ጎኔ ጋር በጣም የሚሰማኝ ኩላሊቴን ያመኛል መራመድ እስከሚያቅተኝ ድረስ። ይህን የምትጠቀሙ ሰዎች አደጋ ላይ ናችሁ። I don't want peace. Jesus. Hey! 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 Why? You dey use your function to play. You dey use your generation to play. Jesus. What's going on here? When I want to explain it, my head will be headache me. Oga, my Pierre Quago. He got a CB. He got a CB. You dey use your next generation to play. I'm so angry right now. I swear to God, my anger can win presidential election. I don't know how else to explain my anger. You are completed mango tree. Mommy, nice burger. Pizza, no burger, pizza. Anebabro. Anebabro? Mommy, you're nice. Thank you, mommy. I love you. Why? Why you satash? Nastalallech. Mommy. Yeah, mommy. Shit. No, mommy. I just get home. Mommy. Please, mommy, give me water. ውሃም ጭልኝ ዛሬ እንዴት አመጣሽ እንደዚህ እንዴት ነው ያመጣሽው ዛሬ ማሚዬ ታዲያ ኪዳሽ ነበር ኦኬ ግሚቲ ወይ water ጉድ ፈላ I love you ማሚዬ ሂጂ ለሲሚ kiss me እንግዲህ ተጋጭልሽ ይቅርብሽ እንግሊዘኛ አስተምርሽኛ አይደል እኔ ተናገሪ ያስተምርኩሽ እንዴ ያ ማይ ቲቸር ነው እሺ ተናገሪሽ መጣሽ I love you mommy please mommy nice burger nice oh my god እንዴት ያስጠላብሽ ማን በነገረሽ ሄደሽ ተጠገቢ ኦኬ እና water Mommy, nice burger. Pizza, no burger, pizza. Anebabro. Anebabro? Mommy, you're nice. Thank you, mommy. I love you. Why? Why you satash? Nastalallech. Mommy. እማዬ እሺ No, mommy. I just get home. Mommy. Please, mommy, give me water. ውሃም ጭልኝ ዛሬ እንዴት አመጣሽው እንደዚህ እንዴት ነው ያመጣሽው ዛሬ ማሚዬ ታዲያ ኪዳሽ ነበር ኦኬ ግሚቲ ወይ water ጉድ ፈላ I love you ማሚዬ ሂጂ ለሲሚ kiss me እንግዲህ ተጋጭልሽ ይቅርብሽ እንግሊዘኛ አስተምርሽኛ አይደል እኔ ተናገሪ ያስተምርኩሽ እንዴ ያ ማይ ቲቸር ነው እሺ ተናገሪሽ መጣሽ I love you mommy please mommy nice burger nice oh my god እንዴት ያስጠላብሽ ማን በነገረሽ ሄደሽ ተጠገቢ ኦኬ እና water